በቂያማ ቀን አርሽ ላይ ይንበረከካሉ ሰዎች ሁለት ሰዎች ብለዋል አንዱ በዳይ ነው አንዱ ተበዳይ ነው መዝሉሙ ምን ይላል ያ ረብ የተበደለው ሰው خذ لي مظلمتي من اخي ከዚህ ወንድሜ የተበደልኩትን ካሰኝ ያ ረብ በቃ መዝለማዬን ልውሰድ አላህ عز وجل ለበዳዩ ሰው ምን ይለዋል ለበደለው ሰው ማለት ነው የዘለምከው መልስለት ይለዋል እንዴት አድርጌ ይለዋል فيقول اعطيه من حسناتك كحسنات تكنس ለሱ ይሰጣል ይለዋል يا رب فنيت حسناتي حسنا የለኝም እኔ ባዶ ነኝ ይላል فيقول الله للمظلوم فنيت حسناته حسنا የለውም ምን ይሻላል አይነት حسنا የለውም يقول يا رب فخذ من سيئاتي فاطرحها عليه يا ربي كان ወንጀል ተነስቶ እሱ ላይ ይጣልበት ይላል فيقول الله للمظلوم هل لك من خير من ذلك ከዚህ የተሻለ ነገር ባደርግልህ ሲለዋል አላህ ወንጀሉ ወይ እኔ ወንጀል ወደሱ ይጣል ሲለው ማለት ነው وما خير من ذلك يا رب ከዚህ የተሻለ ምን አለ ይላል الله من ይለዋል انظر الى ذلك القصر ወደዛ ቤተ መንግስት እስኪ ተመልከት ይለዋል የጀነት ቤተ መንግስትን ያሳየው ከዛም ወደ ጀነት ቤተ መንግስት ይመለከታል ለም ير مثله إذا አይነት አይቶት የማያቅ ቤተ መንግስት ያያል قصر ያያል فيقول يا رب لمن هذا القصر يمان ነው ይሄ ይላል لأي نبي هذا ለየትኛው ነብይ ነው ይሄ ድግስ ይላል لأي شهيد هذا ለየትኛው የተሰዋ بالله መንገድ ላይ ሰማዕት ለሆነ ሰው ነው ይላል فيقول له الله لمن يملك الثمن واقاون مكفل لچاله ነው ይለዋል الله فيقول يا رب ومن يملك هذا الثمن ما انه ይህንን ዋጋ የሚይዘው ይህንን ውድ ነገር فيقول له انت تملكه انت الله ይህንን መክፈል የምትችልበት ይለዋል فيقول كيف يا رب እንዴት ጌታዬ ይላል بعفوك عن اخيك ለባሪያህ ለወንድምህ ይቅር በል ይለዋል فيقول عفوت يا ربي عفوت يا رب ይላል فيقول العفو عفو ደግሞ الله ምን ይላል فيقول العفو ይቅር ባዩ ጌታ ደግሞ ይላል خذ بيد اخيك فادخل الجنة ሁለታችሁም ተያይዛችሁ ጀነት ግቡ ይላል الله عز وجل الله እኔ ዘንድ በጣም ተወዳጁ ባሪያዬ አንደኛ ተቅዩል ቀልብ ልቡ አላህን የሚፈራ የእውነት አላህን የሚፈራ ወነቅዩል የደይን እጁ ንጹህ የሆነ የሰው ገንዘብ የማይነካ እጆቹ ንጹህ የሆኑ ወላ يمشي الى احد بسوء ወደ አንድም ሰው ጉዳት ለማድረስ የማይንቀሳቀስ ማለት ነው ያ አላህ አይሄድም በቃ አይችልም እጁ ቁስል የሆነ ሰው ዘንቢል መሸከም ይችላል አበዳ እሱ አይችልም ሰውን መጉዳት አይደለም መጉዳት አያስብም ለክፋት አልተፈጠረም እንዲህ አይነት ባሪያ ነው አሐብ ኢለያ ጣምኔንም ይገዛል አለም እኮ አላህ ይገርባችሁ ያ የዒባዳው ውጤት እኮ ነው የገለጸው ወደ አላህ በጣም ሲቃረብ አንድ ሰው ተቅዩል ቀልብ ነቅዩል የደይን ነው የሰው አይፈልግም አይለምንም አይወስድም በተለያየ መንገድ አይፈልግም ነቅይ ነው ንጹህ እጅ ያለው ሰው አላሁ የሰላት መነሳትና መስገድ ግዴታችን ነው አይደል ተነስተን መስገድ አለብን አሁን ሳይንቲስቶች የደረሱበት ምርምር ነው መነግራችሁ ስትሮክ የሚባል በሽታ አለ ስትሮክ ማለት የደም ቧንቧ ጠቦ ደም መንቀሳቀስ ሲያቅተው ፓራላይዝድ የሚያደርግ የደም ግፊት የሚፈጥረው በሽታ የሰው ልጅ ማታ ተኝቶ
ለምሳሌ ከምሽቱ 2 ሰዓት 3 ሰዓት ተኝቶ ሌሊቱን ሙሉ የደም ቧንቧው እየጠበበ ይሄዳል አእምሮ ውስጥ። የመጨረሻ መጥበብ ላይ የሚደርሰው ጧት 2 ሰዓት ላይ ነው። ሲጠና አብዛኛው ፓራላይዝድ የሆኑ ስትሮክ የመታቸው ሰዎች ጧት 2 ሰዓት ላይ ነው የተመቱት። ከዛ በፊት 11 ሰዓት 10 ሰዓት ላይ ሌሊት ሰላት የሚሰግድ ሰው ሳይክሉን ያቋርጠዋል፣ እንዳይጠብ ያደርገዋል። ልክ ስትነቃ መስፋት ይጀምራል የደም ቧንቧ ማለት ነው። ሱብሃንአላህ። ከዛ በኋላ እንኳን ቢተኛ አንድ ሰው ጠቦ አይቸገርም። መጀመሪያውን ኦሬዲ ሳይክሉን ስላቋረጠው ማለት ነው። ለይል መነሳት ዱንያዊ የሆነ ጥቅም እንኳን አሁን የሰው ልጅ እየደረሰበት ያለው ማለት ነው። ሱጁድ ማድረግ በራሱ የሰው ልጅ ስትረስ በማስወገድ የማይጠቅሙ ነገሮችን ወደ መሬት በመልቀቅ ዲስቻርጅ በማድረግ ጥቅም አለው እዚሁ ዱንያ ላይ ማለት ነው። የታዘዝናቸው ነገሮች እንኳን በዱንያ ላይ ጥቅም አላቸው፣ በአኺራም ጥቅም አላቸው። የተከለከልናቸው ነገሮች በሙሉ ደግሞ ዱንያ ላይ የሚጎዱ ናቸው፣ አኺራም የሚያስቀጡ ናቸው። ቀልቡ በሽተኛ የሆነ ሰው ምልክቱ የሚጠቅመውን ነገር ትቶ የሚጎዳውን ይፈጽማል። አላህ ያዘዘውን ነገር ትቶ አላህ የከለከለውን ነገር ያደርጋል። የልብ ጤነኝነት ምልክቱ ደግሞ ጤነኛ የሆነች ሰሒህ የሆነች ሰሊም የሆነች ልብ የምትባለዋ ዱንያ ላይ እየኖረች ዱንያን ተሻግራ አኺራ ላይ ያለች ቀልብ ናት። ፊዚካሊ ዱንያ ላይ ነው እየኖረ ያለው፣ ግን ልቡ ያለው የት ነው? አኺራ ላይ ነው። ሁሉንም ነገር ከአኺራ ፐርስፔክቲቭ ነው የሚያየው፣ ከአኺራ አንጻር ነው የሚያየው። ከዱንያ ሰዎች ጋር አብሮ እየኖረ ነው ፊዚካሊ፣ ግን ሙሉ ሐሳቡ አኺራ ላይ ነው ያለው። አላሁ አንተ እኮ ጌታዬ አንተ ነህ እኮ ነውሬን በሙሉ ሰትረህ መልካም ነገሬን በሰዎች መካከል ያሰራጨህ የሆንክ ጌታ አንተ ነህ። እንደው ደግ ነገራችንን ስለምንተዋወቅ ክፉአችን ስለተሸፈነ እንጂ እንደ ሰው ልጅ ብዙ ወንጀል ውስጥ የሚወድቅ እንስሳ የለም። እንስሶች እንኳን እንደዛ አይሰሩም። ሁም ከልአንዓሚ በልሁም አضል ብሎ አላህ የሰውን ልጅ ነው በዛ መልኩ የገለጸው። ከአላህ መንገድ የራቀ በሚሆንበት ጊዜ ከእንስሳ የባሰ ሊሆን የሚችለው ፍጡር የሰው ልጅ ነው። አንተ ለዚ ሰተርተ መዓይቢ ነውሬን ሰተርክልኝ፣ በሰዎች መካከል ደግሞ መልካምነቴን አሰራጨህልኝ እንጂ እኔማ ለው ዓሪፉ ቀቢሐ ሰሪረቲ ወላሂ አሉ በአላህ ይሁንብኝ የውስጤን ቆሻሻነት ሰዎች ቢያውቁ ኖሮ ሰላም የሚለኝም አላገኝ ነበር፣ ከክብር በኋላ እዋረድ ነበር። አንተ ነህ እንዴ እንደዚህ ሳከብርህ የነበርኩት ተብዬ እናቅ ነበር፣ ግን ነውሬን ስትር አድርገህ ያኖርከኝ አንተ ነህ ይላሉ። አላሁ የአደም ልጅ ሆይ ፈልገኝ ታገኘኛለህ። ኢን ወጀድተኒ ወጀድተ ኩል ሸይ ወኢን ፈቀድተኒ ፈቀድተ ኩል ሸይ። እኔን ካገኘህ ሁሉን ነገር አግኝተሃል። ፈማዛ ወጀድ መን ፈቀደኒ ወማዛ ፈቀድ መን ወጀደኒ። እኔን ያገኘ ምን አጣ? እኔን ያጣ ምን አገኘ? ሁሉም ዱንያ ላይ ያለ ነገር ቢኖርህ አላህ ከሌለህ ምን አለ? ባዶ ነው። አላሁ ዱንያ ተመቸንም አልተመቸንም በሞት ይጠናቀቃል። አኺራ ግን ኻሊዲነ ፊሃ፣ ሁለቱም ጀነቱም ኻሊዲነ ፊሃ ጀሃነሙም ኻሊዲነ ፊሃ። ለየትኛውም ቅድሚያ መስጠት እንዳለበት አቅል ያለው ሰው ያውቃል። ከዚህ የሚያስወጣን አታላይ ነገር ላይ ንቁ መሆን ይጠይቃል ማለት ነው። ምንድነው? የቅዛ ይፈልጋል፣ መንቃት ይፈልጋል። ወደ የት ነው እየሄድኩ ያለው? የትኛው ምርጫ ነው ይዤ እየሄድኩ ያለው የሚለው በደንብ መረዳትና ማየት ያስፈልጋል። ሌላ ምሳሌ የሚያመጡት ዑለማዎቹ ዱንያ ፀሐይ ላይ እንደተቀመጠ በረዶ፣ ፀሐይ ላይ እንደተቀመጠ በረዶ ነች ዱንያ። በቃ እየቀለጠች የምትጠፋ ነች። አኺራ ደግሞ ጀውሃር ወርቅ
እንቁ ላፈና አለው መጥፋት የሌለበት መጥፋት የሚባል የሌለበት የሆነ ነው አኺራ። ሙእሚን የሚመርጠውን በደንብ ያውቃል። በዱንያና አኺራ መካከል ያለውን ልዩነት በተረዳነውና የቂን ባለው ልክ ዙህዳችን ይመጣል። 5 ሳንቲም የሰው ገንዘብ ወደ እኔ ስትመጣ አኺራዬ ይበላሻል ብለን እርግጠኛ ስንሆን አንነካም። በቃ ያ እርግጠኝነት ነው የኛን ማንነት የሚወስነው ማለት ነው። ዱንያ ላይ አሁን የሚታየውን አህዋላችንን የሚገልጸው በዱንያና በአኺራ መካከል ያለውን ልዩነት በመረዳታችንና በእርግጠኝነታችን ሌብል ነው ማለት ነው። አላሁ